ዴዚ እናት አልሞተችም እየተባለ ነው። እናት አልሞተችም የውሸት ወሬ ነው። ሄደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ካልሞተች ራሷ ተጠያቂ ነች። ሄለን ዴዚ እናት ካለች ለዚህ ድራማ ተጠያቂና ጥፋተኛው ማን እንደሆነ ታውቃላችሁ? ራሷ ዴዚ እናት ናት። አስገራሚው ንግግር ገንዘብን ይወድሃለሁ እንደኔ የሚወድህ የለም። ሀቢባ ገንዘብዬ እኔ እወድሃለሁ እንደኔ የሚወድህ እዚህ ምድር ላይ ማንም የለም። አንቺስ ጉድ ነው። ዮኒ ማኛ ደግሞ የኢትዮጵያ ባይሰጣት ኖሮ ይቆጨኝ ነበር። ሙሉ የአመት ዘግታችሁልኛል ብለሽ ራስሽ ተናግረሽ እንዴት አይዞህ የሚለኝ ሰው ልጣ። እሸቱ መለሰ 31 ሰራተኛ ላባረር ነው ስል አይዞህ አይባልም። እኔ አረገምኩትም እናቴ ግን ለገብርኤል እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ አርቲስት ገነት ንጋቱና ቲክቶከሯ ቃል ኪዳን ምንድነው የተፈጠረው? ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ከዛም በዚህ እልህ እየያዙና አንቺ ማስኔና ተፍተሽ አንቺን ደግሞ ልጅሽን ከፍርድ ቤት ቀን ታስቀማሻለሁ ትልና ድሮ ለፍርድ ቤት ይፈራችሁን ነገር። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ እጅግ አነጋጋሪና ወቅታዊ በሆነ ቪዲዮ ወደ እናንተ ተመልሻለሁኝ። በተለይ ከዴዚና ቲና ጋራ በተያያዘ አሁንም አዳዲስ ቪዲዮ ወጥቷል። አነጋጋሪ ነው በጣም። አልሞተችም የሚሉ ሰዎች አሉ። ምናልባት ሙሉ ቪዲዮ ካያችሁ በኋላ የሰዎችን ሀሳብ ካዳመጣችሁ በኋላ ቪዲዮውን ከምትከታተሉ ሰዎች መካከል እውነት አለች ወይስ ሞታለች የሚለውን በተለይ የተቀበረችበት ከተባለው ቦታና የቪዲዮ ማስረጃ አልወጣም እየተባለ ነውና እስኪ ሀሳባችሁን ኮሜንት ላይ ታጋሩኛላችሁ። ሌሎችም አነጋጋሪ ቪዲዮዎችን ያው ወደ እናንተ እየመጥቻለሁኝ መግቢያው ላይ ለማሳየት እንደሞከርኩት አብራችሁኝ እንድትቆዩ ነው በድጋሚ የምጋብዛችሁ። ሙሉ ቪዲዮውን ካያችሁ በኋላ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። ትኩስ አጀንዳ ተፈጥሯል። ከዚህ ቀደም የዴዚ እናት አርፋለች ሲባል ነበረ። ሶሻል ሚዲያው እንደምታውቀው እጅግ መነጋገሪያ ሆኖ ነበረ። እስኪ የተባለውን ነገር የተወሰነ ቪዲዮ ላስደምጣችሁ። አለን አሚንሲያ፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አየሁ ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት አብሰላትን አስገባት። በእናትህ ሙኒዬ አብሰላት የምትለዋን አስገባት። በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ። እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 አመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት። በህይወት አለች ቲና አልሞተችም። እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ ታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ። ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለነው ምንድነው? አገር ውስጥ ባለው መች ገባች፣ የት ነው የተቀበረችው፣ ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጅንና መቃብሩን አናሳየን። ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋትኝ ፈቃደኛ አይደለችም። ቪዲዮ የተወሰነ ለመስማት እናንተም እንደሰማችሁት እኔም የተረዳሁት ነገር ምንድነው፣ እንዴት የቪዲዮ ማስረጃ እስካሁን አልወጣም? ሞተች ከተባለ በቦታው የቪዲዮ ማስረጃ እስካሁን አላገኘንም። ይህም ብቻ አይደለም፣ በቦታውም ሄደን ለማጣራት ሞከር። የካ ሚካኤል የምትልህታችን ሰምታችኋት ከሆነ ምንም አይነት እውነት የሆነ መረጃ አላገኘሁኝም ብላለች። በእውነቱ አንዳንዴ መገፋፋት፣ መጠላላት ሊኖር ይችላል።
አንዳንድ ጊዜ እንደዚህ አይነት ነገር ሊፈጠሩ ይችላል። ለሰው ሞት መመኘት ግን ብዙዎቻችን ያን ያክል አይደለም። ማንመኝም፣ እንጠላላለን፣ እንገፋፋለን። ሰው ሞቶ ማየት አንፈልግም። ሶሻል ሚዲያም ላይ በርካቶቹ ሲያለቅሱ ይቅርታ ሲጠይቁት የነበሩትም ለዛ ነው። እናት ያልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ ብትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማውቀው ልክ በሰፈሯ በተነገረኝ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷችኋል? በቃ ምን ይሄን ነው የምንፈልገው። በቃ አዎ፣ እዛ ምንም ነገር የለም። ሌላው ሞት ደግሞ የህይወት ፍጻሜ ነው። አልሞተች ከሆነ እኔ በጣም ደስ ከሚላቸው ሰዎች መካከል አንዱ ነኝ። በርካቶችም ባደረገው እያሉ ይገኛል። እናንተም በዚህ ኮመንት እንደምትስማሙ እርግጠኛ ነኝ። አንዳንዶች ምናልባት ታግታ ሊሆን ይችላል እስካሁን እንደሳትናገር እስቀረች ነገር እውነት ካልሆነ እያሉ ይገኛል። እና ትንሽ ነገር እየወሰብሰብ ያለ ነው። ይሄ ነገር እውነት እንደሆነ እንዳልኳችሁ ቀደም ብዬ የኔ ምኞቴ ነው። ከዚሁ ጋር በተያያዘ ሄለን ምን አለች? ካልሞተች ተጠያቂዋ ራሷ ቲና ነች። ይህ አጀንዳ እንዲፈጠር ለምን ፈለገች ብላለች። እስኪ እሷን ሀሳብና ድምጣት። የዴዚ እናት ካለች ለዚህ ድራማ ተጠያቂና ጥፋተኛ ማን እንደሆነ ታውቃላችሁ? ራሷ የዴዚ እናት ናት። ራሷ የዴዚ እናት ናት። ለምን ስላችሁ ይሄን ድራማ ለመቀላቀል ለምን ፈለገች? ለምን ገጸ ባህሪውን ሆነች? ራይ ካለች እሷ ጥፋተኛ ባይዘው እንጂ አዲስ አበባ ነው ሙሉ ምናምን የምትልስ ልጅ አላል ቀብር ላይ አይሄድ ባይሄድ ለቅሶ ቤት ሄዶ እንኳን አይሄድም። ዝም ብሎ እንደማንኛውም ሰው ተራ ቁጭ ብሎ ወሬ ያወራ። ብዙ አርቲስቶች ምናምን አሉ። አርቲስት ላለው እንደ ይሄ ኢቢኤስ ላይ ምናምን እንደዛ ስትጻጻፍ ነበር። እኔ ክርስትና እናት ነኝ የጂኒ እናት ላይ የሆነ ዩቲዩብ ላይ ኢንተርቪው ሰጠኝ ዘመር ነኝ ባያለች ወሬውን ይዛ መጣ ሚዲያ ላይ ከምትመጣ የእውነት መሆኑን አለመሆን እንኳን የሚዲያ ሰው አይደለም ያ እና ብትኖርም ለራሷ ነው ባትኖርም ለራሷ ነው። ኦኬ ደሰብ ወደደሽ ያው እና በሁሉም አጋጣሚ ይመቻችሁ። ሟቹ የሚመቸው ቋሚ የሚመቸው ይወት ያ የሚመቸው ከምስጥ ጋር ተግባብተው ይኖራሉ። ምን ችግር አለው? ይሁን ቀና ቀናውና ስብና የዴዚና ቲና በህይወት ካለ እያለች ይህን ነገር እንዴት ልታደርግ ቻለች? አስባችሁታል? ግን ጋይዝ ተጠያቂዋ ራሷ ነች የሚለውን ስንቶና በዚህ ሐሳብ አልስማማም። ምናልባት በህይወት ኖራ ከሆነ ታግታም ከሆነ የሆነም ነገር ሆና ከሆነ እንግዲህ ጊዜ ሊፈታ ይችላል፣ እውነት ካልሞተች ማለት ነው። እና ግን ለምን እንዴት ሊሆን ቻለ? የሄለን ሐሳብ እንዴት አያችሁት? ሰው ደግሞ በህይወት እያለ እንደዚህ ይወራረዳል በህይወቱ አድውናው ትንሽ ይከብዳል ብቻና እስኪ ምን ታዘባችሁ? ምንድነው እየተካሄደ ያለው ነገር? በርካቶች ያው እንዳያችሁት እየተረጋገጠ ማስረጃ የለም በህይወት አለች ነው እየተባለ የሚገኘውና ምናልባት እስኪ በቅርብና በዙሪያ ያላችሁ ሰዎች እስኪ በቦታው ካላችሁ ሐሳባችሁን ኮሜንት ላይ አጋሩኝ። ሌላው አነጋጋሪ ቪዲዮ ገንዘብ እኔ እወድሃለሁ ብላለች ሀቢባ። መግቢያው ላይ እንዳሳዩዋችሁ እስኪ ሙሉ ቪዲዮ ላስደምጣችሁ። ይህንን ቪዲዮ ሼር አድርጋችሁ ለገንዘብ አድርሱልኝ። ገንዘብዬ እኔ እወድሃለሁ፣ እንደኔ የሚወድክ እዚህ ምድር ላይ ማንም የለም። ስለዚህ ገንዘብ ሆይ ና ወደኔ። የሚወድክ ሰው ጋር አይሻልክም? ና ወደኔ። እነሱ አይወዱክም፣ አይፈልጉክም፣ እኔ እወድሃለሁ። ያው እንደሰማችኋት በርካቶችም እያወገዟት ይገኛል። ያንቺስ ገንዘብ መውደድ እጅግ ተለየ ነው እየተባለ የሚገኘውና እስኪ ዮኒ ማኛ የጨመረውን ሐሳብ ላስደምጣችሁና የኔን ደግሞ ላጋራችሁ። ብር በጣም አጥሩ። ብር ጥሩ ነው ሲመጣ መልካም፣ ግን ጊዜና ወቅት አለው። ሳንቲም ጊዜም አለው ወቅትም አለ። ጊዜም ወቅትም ደግሞ የኢትዮጵያ ባይሰጣት ኖሮ ይቆጨኝ ነበር። ሙሉ የዓመት ዘግታችሁልኛል ብለሽ ራስሽ ተናግረሽ
የዓመት ልብስ የዓመት ሁሉን ነገር ችላችሁልኛል ራስሽ ብለሽ በሳምንቱ መጥተሽ ወገብሽ እንኳን ሳይጠነቅ አቤት ገንዘብ አሁን አወቅኩሽ እንደ አንቺ አይነት አስፈሪ ሰው በገንዘብ ማንንም ትሸጫለሽ ባልሽንም ልጆችሽንም እንደምታስማሚ እርግጠኛ ነኝ ለገንዘብ በቃ አየሁት እግዚአብሔር ምስክሬ ጌታ ወይ ድረስ ስንት አንበሳ ነበር የወረደላት እስቲ ንገሩ ስንት አንበሳ ነበር ለቤቢ ሻወር ብላ ያስወረደችው ንገሩኝ እስቲ ስንት አንበሳ 7 አንበሳ ይሄው ያውቃሉ ይሄው ሰው አለ 7 75 80 ሚላል አንበሳ ሌሎቹ ሳይቆጠሩ ማለት ነው ሌላው ትንንሹ ግፍት ሳይቆጠር ያ ሁላ ደርሶልሻል አይበቃ አንድ ወር አያቆይሽም እሱ አንድ ወር ደግሞ ካንቺ ብሶ ታብዳላችሁ እንዲህ ትሆናላችሁ ለምኝ ቁጭ ብለሽ ቀኑን ሙሉ ለምኝ ነገ አንድ ነገር ስትሆኝም ደግሞ እናያለን እኮ አብረን ምናየው እንዴ በእግሯ ነው ሄደው ልመና በእግሯ ከዚህ ቀደም ከመውለዷ በፊት የሆነ ላይቭ ጌም ነበርና ለወልድ ስለሆነ እንትን የማረሻ ነው ምናምን የሚባለው ሴቶች ሲወልዱ ነበር አስታውሳለሁኝ። ከዛም በኋላ ከወለደችም በኋላ በቅርብ ወደ ላይቭ ተመለሰች። ይህ ነገር ለምን እንደዚህ ሊሆን ቻለ? ልጇን ለምንድን ነው የተወሰነ እንኳን ቢያንስ ላይቭ ላይም ልጇን ይዛ ምናምን ትታያለችና ለምን ትንሽ አትረጋጋም አይነት ነገር ይሏታልና አንዳንድ ጊዜ መረጋጋትም መልካም ነው። ግን እኔ የተረዳሁት ምንድነው ሶሻል ሚዲያ ላይ አንዳንዴ ሱስም ሊሆንባችሁ ይችላል ከገንዘቡ ባለፈ ማለት ነው። ሰው ደግሞ የሚረዳባቸው መንገድ በተለያየ ነው። ያም ብቻ አይደለም ራሷም እንደሰማችኋት ገንዘብን ይወዳለው በጣም ብላለች። ሰዎች በተለያየ መልኩ ነው እያወገዟት ያሉት። እስኪ የዩኒ ሀሳብን ግን እናንተ እንዴት አያችሁት? አንዳንዶች ከባሏ ጋር በተያያዘ ስራ የለውም እንደሷ ብቻ ነች የምታስተዳድረው አይነት ነገር የሚሉ አሉና ስለ ባለቤቷ ደግሞ ሀቢባ ራሷ የሰጠችው መልስ ላስደምጣችሁ። የኔ ባል ጀግና ነው። ቲክቶክ ላይ አይልም። he's busy working for his family ኦኬ። የኔ ባል ሱፉን ገጭ አድርጎ ጠዋት ተነስቶ ተጣጥቦ ሱፉን ለብሶ ቁርሱን በልቶ ወደ ስራ ይሄዳል። ያባወራ ስራ ወንድ ነው። ቤት ተቀምጦ አይልም። ቲክቶክ ላይ መጥቶ አይልም። የኔ ባል he's ጀግና ጎንደሬ ጀግና ቆፍጣና ሱፉን ለብሶ ቁርሱን በልቶ ሰላም ዋሉ ብሎን ወደ ስራ ሄዷል። አባወራ ነው ሊሰራ ሄዷል። በቤት አይቀመጥም። እንደ ሴት ቤት ተቀምጦ ቲክቶክ ላይ እንጣጣም። የኔ ባል እጅግ በጣም ጠንካራ ነው። ሶሻል ሚዲያ ላይ ጊዜውን የሚያጠፋ አይደለም፣ የስራ ሰው ነው ብላለች። ሌላው ጉዳይ እንዴት አይዞህ የሚለኝ ሰው ልጣ 31 ሰራተኛ ልበትን ነው እያልኩኝ ብሏል እሸቱ መለሰ። እስኪ እንስማው። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። አንዳንድ ሰዎች እሸቱ መለሰ እዚህ ችግር ውስጥ ከመግባት በፊት እኔ የታዘብኩትን ነገር ላጋራችሁ። መጀመሪያ ከባምቢ ሀበሻ ጋራ የሆነ ግጭት ውስጥ ገብቶ ነበር። ባምቢ ለገዳም ማስታወቂያ ሰራች በሚል ቀጥታ ባምቢን እንደዚህ ነው ብሎ ስም ጠቅሶም ባይሆን ብቻ ከእንደዛ ነገር በተያያዘ ባምቢ ጋራ የሆነ አለመግባባት ተፈጥሮ ነበረ። በርካቶቻችሁ ታስታውሳላችሁና በወቅቱ ይቅርታ በርካቶች እንዲጠይቅ አድርገውት ነበረ። ይጠይቅ እሸቱ ጠይቅ ሲሉት ነበር። አንፎርቹኔትሊ በዛ መልኩ ይቅርታ አልጠየቀም። ይሄ በባምቢ ደጋፊዎች ዘንድ የባምቢ ደጋፊዎችን አስቆጥቷል። ሰዎች ያው በተለያየ መልኩ ነው የሚረዱትና እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት
ወራት በፊት ከባምቢ ጋር በነበራችሁ ኬስ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው። ይሄ ባምቢም እዚህ ላይ አንድ ነገር ጨምራለች። ቆይ የሆነ ቪዲዮ ላስደምጣችሁ። እኔ አልረገምኩትም እናቴ ግን ለገብርኤል እስኪ ያለችው ላስደምጣችሁ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ ነው። ደጋግሜ እንደምናገረው እሸቱ መለሰ 31 ሰራተኛ ሲበትን የቤተሰቦቻቸው ህይወት በጣም ያሳዝናል። በዚህ ሰዓት ስራ ማግኘት እጅግ በጣም ከባድ ነው። የሱ ድርጅት ችግር ውስጥ መግባት ብቻ ሳይሆን በዙሪያው ያሉ ሰዎች ስራ ሲያጡ ትልቅ ክራይስ ነው የሚፈጠረውና አይዞህ ልንለው ይገባል። ሰው ሆኖ የማይሳሳት የለም፣ ተሳስቶ ሊሆን ይችላል። እቺ እህታችንም እንደሰማችኋት በወቅቱ ሰው ይቅርታ ጠይቅ ሲልህ ይቅርታ መጠየቅ አለብህ። አንድ ነገር ግን እኔ በደንብ አጽንኦት ሰጥቼ የምናገረው ከህዝብ ጋር መጋጨት አያስፈልግም። ሶሻል ሚዲያ ላይ የተወሰነ ግሩፕ ተነስቶ ይቅርታ ጠይቅ ወይም ይሄን አድርግ ካለ ማድረግ አለብህ። የምትሰራው ለህዝብ ነው። እያንዳንዱ ነገር ሶሻል ሚዲያ ላይ ከወጣ በኋላ የጋራ የህዝብ ነህ እንጂ አንተ ብቻ ነው የምታደርገው ነገር የለህምና ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። አይ ሆፕ በርካቶችም ከትምህርት ይወስዳሉ ብዬ አስባለሁኝ። መጨረሻው ቪዲዮ አርቲስት ገነት ንጋቱና ቲክቶከሯ ቃል ኪዳን ምንድነው የተፈጠረው? እስኪ ቪዲዮ ላስደምጣችሁ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ከዛም በዚህ እልህ እያያዙና አንቺማ ስሜን አጥፍተሽ አንቺን ደግሞ ልጅሽን ከፍርድ ቤት ቅምጥ ታስቀማሻለሁ ትልና ድሮ ለፍርድ ቤት የፈራችውን ነገር መታሁን ቁርጥ ያደረገች ዩቲዩብ ላይ ሲጭኑ አርቲስቷ ጋዜጠኛዋ ማለት ነው ስቅል ታደርግባታለች። ከዛም እሷ ደግሞ መጥቶ ቪዲዮ ስርት ታደርጋለች። ማቃሊ እኔ እንደዚህ አድርኩ ልጆችን እግዚአብሔር ይባርክልሽ ግን እናት ጀግና ናት ብላ ነገር የሀገሬ ልጆች ግን እኔ የሚገርመኝ ጋይስ አሁን ማን ነው ጥፋተኛ? አሁን እኔ ያው በእናገር እኔ ጥፋተኛ ነኝ አንቺ ወረኛ። እኔ እኮ በጣም በወቅቱ እንግዲህ ከህግ ጋር በተያዘ ልጅን አባቱ እንዳይወስድ እሷ ደግሞ ከኑሮ ውጣ ውረድ ከእንደዚህ ራስን ለማስተዳደር የተለያየ ቦታ ላጋዥ ሰጥቼ ነበረ። ይሄ ነገር ደግሞ ከታወቀብኝ ፍርድ ቤት ለአባቱ ይሰጥብኛል ልጅን በሚል ነገር ነበርና ኢንተርቪው ስታደርግ አንድ ቆረጥላት ካደረገች በኋላ ጠይቀቻት ያንን ነገር አደረገችው። አሁን ላይ ምን አይነት እንደሆነ ግጭቱ አላውቅም እውነት ለማውራት ምናልባት ተጋይቶ ሊሆን ይችላል። ቃል ኪዳንና አርቲስት ገነት ንጋቱ የግጭታቸው ሚንስ አላቅም፣ ግን እኔ የተረዳሁት ነገር ሪስፔክቲቭ ኦፍ ዜር ግጭታቸው ምንም ይሁን ምን ጊዜ ጠብቆ ያን ቪዲዮ አውጥቶ መፖሰት እንደ አንድ አርቲስት የሚጠበቅ አይደለም ብዬ ነው የምረዳው። ሰውን ለመጉዳት ሬዲ ሆነህ መዘጋጀት መጠበቅ ማለት ነው። አርቲስት ገነት አሁን አንቺን ቀጣይ ኢንተርቪው ሰው ላድርግ ብትይ ማን ነው የሚያደርግሽ? አንቺ ማንም የሚያደርግሽ የለም። ምክንያቱም እንደዚህ እየቆራረጥሽ የሆነ ነገር ግጭት ቢፈጠር ኢን ዘ ፊውቸር
ይዘሽ የምትቀመጭ ከሆነ ማንም አንደኛ እንጀራሽን ዘግተሻለ፣ ሁለተኛ ከትልቅ ሰው ይሄ የሚጠበቅ አይደለም። በተለይ ከእንደዚህ ከአርቲስት ነኝ የሚሉ ፐብሊክ ፊገር ከሆኑ ሰዎች ማለት ነው። ደስ አይልም። ሰው በሰው መካከል ግጭት ሊኖር ይችላል። በተረፈ እናንተ አስተያየታችሁን ኮሜንት ላይ ጨምሩበት። እጅግ አድርጌ ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ቻው።